እንዴት ተግባራዊ እናድርገው እንችላለን የሚለው ሁለት ነገሮች አነሳለሁ የመጀመሪያው ላንሳም ወደው ሰይድና አሊ ኢብኑ አቡ ጣሊብ في من الايام አንድ ለት መንገድ ወጥተው አንድ ነገር ገጠማቸው ሰላት ሰዓት ደረሰባቸው ሰላት ሰዓት መስጊድ ሊገቡ ሲሉ እንግድነት ሄዱበት ቦታ ላይ ስለነበር አንድ ወጣት ልጅ መንገድ ሲያገኙት ፈረሳቸው እንዲጠብቅላቸው ከነስንቃቸው ሰጡት አሊ ኢብኑ አቡ ጣሊብ ሰላት ሰግደው ሲወጡ ለዘለ ልጅ አንድ ንያና እየተወጡ ይሄ ልጅ ለጠበቀበት 2 ዲርሃም ሊሰጡት ወስነዋል ነገር ግን ሲወጡ ልጁ የለም ልጁ ብቻ አልነበረም ያልነበረው ኮርቻውን ይዞት ሄደዋል ኮርቻውን ወደ ገበያ አውጥቶታል ገበያ ያሽጦታል አሊ ኢብኑ አቡ ጣሊብ ገበያው የት እንደሆነ ጠይቀው ኮርቻው የተሸበጠበት ቦታ ላይ ደረሱበትና አገኙት ሰውየውን ይሄ ኮርቻ የኔ ነው ልግዛህ አሉት ወጣቱ መጥቶ ነው ይሸጣልኝ አላቸው ስንት ነው ይሸጣልህ ብለው ሲጠይቁት 2 ድርሃም አላቸው ሱብሃንአላህ ليس الرزق بالعجل على علي بن ابي طالب رزق በፍጥነትና በብልጠት አይደለም አሉ እኔ በሐላል አዘጋጅቼለት ያችኑ ሄዶ በሐራም ፈለጋት አሉ የተዘጋጀውን ነው የምንፈልገው በእኛ ብልጠት የምናመጣው አንዳች ነገር የለም አላህ ከወሰኑ ልጭ ደግሞ ልናመጣ ማንችልምና ይሄ መሰረት በማድረግ ለአላህ ብለን ምን ተዋቸው ነገሮች የተሻለ መተከን ይዘው ይልኝ ይመጣሉ ትልቅ ነገርን እዚህ ላይ ማንሳት ወዳለው አቡበከር ኢብኑ በዛዝ የሚባሉ ጠበቃት ኢብኑ ረጀብ አልሐንበሊ ላይ አንድ ታሪክ ይወሳል አቡበከር ኢብኑ በዛዝ ባንድ ወቅት ተርቤ ይላሉ ምግብ አጥቼ ምግብ ፍለጋ ዳቦ ፍለጋ ከተማ ወጣሁ ይላሉ ከተማ ሲዞር አንድ የተጠቀለለ የሐር ጨርቅ አገኘሁ ይላሉ ያን የሐር ጨርቅ አነሳሁት ቤት የወሰድኩት ስከፍተው በጣም ውድ የሆነ ያንገትጌጥ ሉል ነው ዳይመንድ ነው በጣም ውድ የከበረ ድንጋይ ነው እዛው ትልቅ ነው እንደነበረ ቋጥር ያስቀምጬ አሁንም ዳቦዬን ፍለጋ ሰውጣ መሐል ከተማ ላይ አንድ ሰው አዋጃውጃል ነጋሪ ይናገራል እባካችሁ እንደዛ አይነት ያንገትጌጥ ያገኘ ሰው የኔ ነው ካሳውን ከፍላለሁ ይመልስልኝ አሉ ጠሩት ሰውየው እቃው ምን አይነት ነው አሉት እንደ አይነት የታሰረበትን ጨርቅ ሐሩን ከለር ሳይቀር ነገራቸው ይደን ያንተ ሐቅ ነው ትክክል ነው አሉት ና ቶሎ አሉ ቤት ወሰዱና ሰጡት ሰውየው ቃል በመገባው መሰረት 500 የወርቅ ዲናር ካሳውን ሊከፍላቸው ብር ሲያወጣ አልወስድም አሉት እኔ ጀዛዬን ካላህ እንጂ ከሰው አልፈልግም ይሄን ነገርም ካንተ አልወስድም አሉት ሰውየው ብዙ ለመናቸው አልሆነ